እኔ ልደንግጥልሽ አስደነገጥሽ አይደል? እኔን አንተ የመንደር ውሻ እገልሃለሁ። ለሰላም ብዬ ነው እንጂ አሁንም ዝም አልልህም ነበር። ትልቅ ስህተት ነው የሰራው። እኔ እንዳንተ የፍሪ ቡጥ አልጠቀምም። አይነን ከእናቴ ላይ ካላዞርክ ገና ብዙ ታያለህ። ብዙ ባትፈራገጥ ጥሩ ነው። ትርፉ መላላጥ ነው። እሺ ለእሱ አታስብ፣ መፍትሄ አይጠፋም። በጣም ይቅርታ። ሰላም ልጅን ከዚህ በኋላ በዚህ መንገድ ልቀጣት አይገባም፣ ወደ ቤት ተመልሳ የሚገባትን ህይወት መኖር አለባት በማለት ቃልን ወደ ቤት ልትመልሳት ወስናለች። ዳግም እናቱን እስከ ዛሬ ድረስ አባቴ በሰው እጅ መገደሉን እያወቅሽ እንዴት ነው እስከ ዛሬ ድረስ ደብቅሽኝ የቆየሽው? በማለት እናቱን በጥያቄ አፋጠጣት። ገነትም አቶ በኃይሉ ልጄን ይገልብኛል በማለት ለዳግም ምንም ነገር ሳትናገርና ምንም እንደማያውቅ ሰው ሆና እስከ ዛሬ ኖራ ነበረ። ነገር ግን አቶ በኃይሉ አሁንም ቢሆን ቤተሰቧን ሊተው ስላልቻለ እሱን ለማስፈራራት ባሏ በግፍ የተገደለበትን ቀን የሚያስታውስ ወረቀት ጽፋ ለአቶ በኃይሉ አስቀምጣለት ነበር። አቶ በኃይሉም ሲያየው በጣም ደንግጦ ሁሉንም ነገር እያወቀች እንዴት እስከ ዛሬ ድረስ ዝም አለች የሚለው ትልቅ ጥያቄ ሆኖበት ነበረ። ፀሐይም ደግሞ እየጻፈችው ነገር አስገርሟት ስለነበረ ቆይ ምንድነው የጻፍሽው ብላ ገነትን ስትጠይቃት ገነትም ባለቤቴ በግፍ የተገደለበት ቀን ነው ብላ ለፀሐይ ስትናገር ዳግም ከውጭ ሲገባ ሰማት። ዳግም እንግዲህ ምንድነው ያልሽው እናቴ? አባቴ በሰው እጅ ነው እንዴ የተገደለው? በማለት ገነትን በጥያቄ ያፋጥጣታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የአደራ ድራማ ተከታታዮች እንደዚሁም የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። አደራ ድራማ በባለፈው ክፍል ላይ እንግዲህ ዳግም እስከ ዛሬ ድረስ እናቱ ደብቀው የነበረውን ሚስጥር ሰምቶ ነበረ ያቆመው። ገነት አሁን ላይ ዳግምን እንዴት አድርጋ ነው ከዚህ ነገር ልታወጣው የምትችለው ወይስ ደግሞ ዳግምን ምን ብላ ልትዋሸው ትችላለች የሚለውን ነገር ስንመለከት ወይዘሮ ገነት እስከ ዛሬ ድረስ የባሏን ገዳይ እያወቀች ዝም ያለችው ዳግምን አቶ በኃይሉ በጣም ጨካኝና ክፉ ሰው እንደሆነ ስለምታውቅ ልጄን ደግሞ እንዲያሳጣኝ አልፈልግም በማለት ዳግምን እስከ ዛሬ ድረስ ምንም ነገር ሳትናገር ደብቀው ኖራለች ማለት ነው። አሁን ላይ ግን ቤተሰቧን ለመጠበቅ ስትል አቶ በኃይሉ ፋይሉና የእሱ እስር ቤት የሚከተው ትልቅ መረጃ እጇ ላይ እንዳለ የሚያስረዳ ነበረ ጽፋ ያስቀመጠችለት ማለት ነው። አቶ ባይሉም ይህንን ነገር ሲመለከት በጣም ደንግጦ ነበረ። ዳግምም ደግሞ የአባቱን ገዳይ ካወቀና እንደዚሁም በሰው እጅ እንደተገደለ ካወቀ የአባቴን ገዳይ ገላለሁኝ ወይም ደግሞ ደሙን እመልሳለሁ ማለቱ ስለማይቀር ልጄን ላጣው አልፈልግም በማለት ሀሳብ ነበረ ገነት እስከ ዛሬ ድረስ ደብቃ የነበረው። ዳግም እንግዲህ እስከ ዛሬ ስንመለከተው በጣም ግልፍተኛና እልኸኛ ስለሆነ አቶ ባይሉን የሆነ ነገር ላድርግ ማለቱ ስለማይቀር ገነት ደግሞ ይህንን ነገር ካደረገ ልጄንም ይገልብኛል ብላ ስላሰበች እስከ ዛሬ ሁሉንም ነገር እያወቀች እንዳላወቀች ሆና ቆይታለች። አሁን ላይ ገነት ዳግምን ልትለው የምትችለው ነገር ምንድን ነው? አዎ በሰው እጅ ነው የተገደለው። ይህንንም ደግሞ ያልነገርኩህ ምናልባት አንተ እንዳትበሳጩብኝ ብዬ ነው በማለት ግን ማን እንደገደለው ምንም ማውቀው ነገር የለም በማለት ለዳግም ትነግረዋለች። ዳግምም እስከ ዛሬ ድረስ እንዴት ይህንን ትደብቅኛለች በማለት እናቱ ላይ በጣም ቢናደድባትም ነገር ግን ብነግርህም ምንም ለውጥ የለውም፣ በዛ ላይ ደግሞ አንተ የአባቴን ገዳይ ልፈልግ ማለት አይቀርም፣ ስለዚህ ለዛ ብዬ ነው ያልነገርኩ በማለት ለዳግም ሁሉንም ነገር ታስረዳዋለች። ዳግም ግን አንድ እናቱ የምታውቀው ትልቅ ሚስጥር እንዳለ ቢያውቅም ነገር ግን ደግሞ ይህንን ነገር ቢጠይቃትም ገነት ግን እኔ ማውቀው በሰው እጅ ተገሎ እንደተገኘ ብቻ ነው እንጂ ማን እንዳገደለው ምንም ማውቀው ነገር የለም በማለት ለዳግም ታስረዳዋለች። በሌላ በኩል ደግሞ ብሌን ሰላም በተናገረቻት ንግግር በጣም ከፍቷታል። እስከ ዛሬ ድረስ ልጄ ነሽ፣ ልክ እንደ ልጄ ነው የማይ ስትለኝ የነበረው ሴትዮ አሁን ላይ ግን ቦታሽን ወቂ፣ አንቺ የቤት ሰራተኛ ነሽ አለች በማለት በጣም እንደከፋትና ሰላም እንግዲህ አንዳንድ ጊዜ ስትናደድ የምትናገረው ነገር ነው። ነገር ግን ብሌን ልክ እንደ እናቷ አይታት ከችግሯ ለማውጣት እንደዚሁም ብዙ ጊዜ
ከብዙ ነገር ልትጠብቃት እየሞከረች ነበረ። ሰላም ግን አሁን ላይ ልጄን አስቀይማታለሁ በሚል ሀሳብና ንዴት ብሌንን ተናግራ አስቀይማታለች። ሳሚም ሁሉንም ነገር ሰላም ስትናገራት ስለሰማ ብሌንን እንደዛ ብላ መናገሯ በጣም አናዶታል። ቢሆንም ግን ምንም ነገር ማድረግ አለመቻሉ በጣም ቢያበሳጨውም ነገር ግን በቅርቡ ቀን ትክክለኛ እናትሽ እንደሆነች አረጋግጥልሻለሁ በማለት ሳሚ አሁንም የብሌን እና የሰላም እናትና ልጅነት በቶሎ መረጋገጥ እንዳለበት ሳሚ ያስባል ማለት ነው። ሳሚ ግን ይህንን ነገር እንዴት ነው ማድረግ የምችለው የሚለውን ነገር ሲያስብ አሁንም ቢሆን ወደ ቃል እናት በመሄድ ቃል ትክክለኛ የሰላም ልጅ እንዳልሆነች እና እንደዚሁም ደግሞ ብሌንና ሰላምን የዲኤንኤ ምርመራ አስደርጌ ሁለቱ እናትና ልጅ እንደሆኑ በቅርቡ ማወቅ አለባቸው። አለዛ ግን ብሌን እንደዚህ እየከፋት ማየት አልችልም በማለት ሳሚ ሁለቱን ለማገናኘት እና ለማስተዋወቅ የሆነ ነገር ማድረግ እንዳለበት ያስባል። አሁን ላይ ብሌን ከዚህ ቀደም ጆ ያደረገውን ነገር ማለትም ስለ ወፏ ታሪክ ከነገራት በኋላ እና አሁንም ልክ ያቺ ወፍ ማለት አንቺ ነሽ፣ ልክ እኔ እንደ ወፏ አንቺን ሰዋሻለሁ ብሎ የሆነ ነገር ሊያደርጋት እንደሆነ ተረድታለች። ነገር ግን ይሄ ትልቅ ጥያቄ ስለሆነና እረፍት ስለነሳት ይሄንን ነገር ጆን ለመጠየቅ ሞክራለች። ጆም እንግዲህ አንቺ እየተረዳሽው በተሳሳተ መንገድ ነው ብሎ ሊያስተባብላት ቢሞክርም ነገር ግን ሳሚ የሆነ ነገር እንዳለ ተረድቷል። ሳሚም ብሌን ምን እንደሆነች ቢጠይቃትም ብሌን ግን ልትነግረው አልፈለገችም። አሁን ላይ ሳሚ ልጅ እና ፍቅረኛ አለው የሚለውን ነገር ከዳግም ከሰማች ጊዜ ጀምሮ ለሳሚ ያላት አመለካከት በጣም እየቀነሰና እንደዚሁም ደግሞ ከዚህ በኋላ አብረን እንደዚህ መቀጠል የለብንም ብላ ከዛም አልፎ ከቤት እንዲወጣ ሁላ ፈልጋ ነበረ። ነገር ግን ሰላም ከዚህ ቤት እንድትወጣ አልፈልግም በማለት ሳሚ ከቤት እንዳይወጣ አድርገዋለች ማለት ነው። ብሌንም ከዚህ በኋላ የኔና ያንተ ቅርርብነት ገደብ መኖር አለበት፣ እኔም ገደቤን አልፌያለሁ፣ እኔ ዳግም ብቻ ነኝ ብላ ለራሷ እየደጋገመች ስትነግረው ነበረ። ነገር ግን ዳግም አሁን ላይ እየሆነ ያለው ከቃል ጋር ስለሆነ ብሌንን ማስቀናት ስለሚፈልግ ከቃል ጋር ጓደኛ ሆኗል ማለት ነው። ስለዚህ ብሌን ይህንን ነገር ስትመለከት ይባስ ብላ ወደ ሳሚ ልትመለስ እና ዳግምን እስከነጭራሹም ልትተወውና ልትረሳው ትችላለች ማለት ነው። አሁን ላይ ሰላም ትልቅ ጸጸት ውስጥ ናት። እንግዲህ የጸጸታት ነገር ቃል ልትቀየር እየሞከረች ነው። ነገር ግን ቃል መቼም ቢሆን ልትቀየር አትችልም። አሁን ላይ በቃል መቀየር ገነትን ቢሆን እያመነችበት የመጣች ይመስላል ማለት ነው። ምክንያቱም ፀሐይ ላይ ያደረገችው ነገር እና ፀሐይን ከሞት መታደጓ ቃልን በጣም እየተቀየረች እና እንደዚሁም ደግሞ ከድሮ ማንነቷ አሁን ላይ ጥሩ ሰው እየሆነች እንደሆነ ማሳያ ነው። ገነትም ደግሞ ለዚህ ምስክር ሆና ሰላም ጋር ደውላ እስከመናገር ድረስ ደርሳለች ማለት ነው። እንግዲህ ቃል ቀደም ብላ ገንዘብ ብትጠይቃትም ሰላም ግን እኔ ላንቺ ምንም አይነት የምሰጥሽ ገንዘብ የለኝም ብላ አመናጭቃ ነበረ ስልክ እየዘጋችባት። በዚህ ጉዳይ ገነትን በጣም አዝኜብሻለሁ፣ አንቺ ያላመንሻት ልጅሽን ማን ሊያምናት ይችላል በማለት ይባስ እንድትጸጸትና የተናገረችው ነገር ልክ እንዳልሆነ እንዲገባት ነበር ለሰላም የነገረቻት። ሰላምን ባደረገችው ነገር በጣም ስለተቆጨች እና ስለተናደደች አሁን ላይ ከዚህ በኋላ ልጅ ልቀጣት አይገባም በማለት ወደ ቤት እንድትመለስ እና አብራ እዛው ቤት ውስጥ እንድትኖር ማድረግ አለብኝ በማለት ሰላም ቃልን ወደ ቤት ልትመልሳት ታስባለች ማለት ነው። እንግዲህ ቃል አሁን ላይ የተቀየረች ቢመስልም ነገር ግን ፍጹም አልተቀየረችም። ምናልባት አንድ የመቀየር ሀሳብ እንኳን ቢኖራት ሰላም ጋር ደውላ እናቴ እናቴ ከማለት ይልቅ ምናልባትም ደግሞ እስከ ዛሬ ያደረገችው ነገር ትንሽ በውስጧ እንኳን ጸጸት ሊያሳድርባት ይገባ ነበረ። ነገር ግን ቃል ምንም አይነት ጸጸት አልተጸጸተችም። ጥሩ ነገር በማድረጓ ደስታ ቢሰማትም ነገር ግን በሰላም ጉዳይ ደግሞ ምንም አይነት የተጸጸተችበት ነገር የለም ማለት ነው። ይልቁንም አንቺ እኮ እናቴ ነሽ እያለች ነበር ስልክ ስታወራት እየነበረው ማለት ነው። ስለዚህ ቃል የመቀየር ሀሳብ ቢኖራት ምናልባት እስከ ዛሬ ድረስ ያደረገችው ነገር ትዝ ሊላትና እንደዚሁም ከዚህ በኋላ ሰላም ጋር መደወል የለብኝም፣ ወደ ሰላምን ቤት ለመመለስ አልፈልግም ብላ የሆነ ሀሳብ ልታስብ ይገባ ነበረ። ቃል ግን እንደዛ ከማድረግና ሰላም ላይ ያደረገችውን ነገር ከማሰብ ይልቅ ቀጥታ ደውላ ገንዘብ ነው የጠየቀቻት ማለት ነው። አሁን ላይ ቃል የሰላምን እውነተኛ እናትነት ልክ በውስጧ አምና ስለተቀበለችው እና
እውነት አድርጋ ስለያዘችው አሁን ላይ የሰላምን ጉዳይ የረሳችው እስከሚመስላትና ትክክለኛ እናቷ እስከ መሰለቻት ድረስ ነው እንግዲህ ቃል ውሸቱን በእውነት አስመስላ እየኖረችው ያለችው ማለት ነው። ገነትም እንግዲህ ቃል እየተቀየረች ስለመሰላት ምናልባት አሁን ላይ ከምታደርጋቸው አንዳንድ ነገሮች የተነሳ ቃል ተቀይራለች፣ ጥሩ ሰው ሆናለች በማለት ለሰላምም እየተናገረች ነበረ ማለት ነው። አቶ ኃይሉም አሁን ላይ ፀሐይን ቃል እንዳስመለጠቻት በደንብ ጠንቅቆ ያውቃል ማለት ነው። እንግዲህ ይህንን ነገር ሲመለከት ቃልን ከዚህ በኋላ ያንን ቤት ማለትም ፀሐይ ተቀምጣበት የነበረውን ቦታ የምታውቀው ቃል ብቻ ስለሆነች ከዛ ቦታ የሚያወጣቻት እሷ እንደሆነችም በደንብ ጠንቅቀው ስለሚያውቅ ቃል ላይ እየዛተባት ነበረ። እንግዲህ አቶ ኃይሉ ምናልባትም ደግሞ ቃልን ተጠቅመው እነ ወይዘሮ ገነትን ሊጎዳቸውና የሆነ ነገር ለማድረግ ሊሞክር ይችላል ማለት ነው። አሁን ላይ አቶ ኃይሉ ገነት ሁሉንም ነገር እንደምታውቅ ስላወቀ ቤተሰቡን ከመጉዳትና እነሱንም ደግሞ ከማጋለጣቸው በፊት እኔ አንድ ነገር ማድረግ አለብኝ ብሎ ስላሰበ እነገነትን ከመጉዳት ወደ ኋላ አይልም ማለት ነው። እንግዲህ አቶ ኃይሉ ከዚህ በኋላ ምንም አይነት ነገር ማድረግ የለበትም። መጋለጥና ለህግ መቅረብ አለበት። ሰላምና ብሌንም መተዋወቅ አለባቸው የምትሉ እንደዚሁም ትክክለኛ የወላጆቹ ገዳይ አቶ ኃይሉ እንደሆነ ማወቅ አለበት። ሰላም እና ብሌን እንደዚሁም ሳሚ ምንም ነገር መሆን የለባቸውም። ይህ የኔ ሀሳብና አስተያየት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁንም እንዳትረሱ።